ታዋቂዋ ዩቲዩበር እና ቲክቶከር ሊያሾ በህግ ልትጠየቅ መሆኑ ተሰምቷል። ልትጠየቅበት ያለበት ጉዳይ ደግሞ የታዋቂ አርቲስቶችና የታዋቂ ሰዎችን የህክምና ማስረጃ አለኝ በማለት ነው። እንግዲህ በጣም በርካታ ሰዎች ይሄንን ስሞታ ለሆስፒታሉ ያቀርቡ ነበር። ሆስፒታሉ ምላሽ ሰጥቷል። በጣም መጠየቅ ያለባት ሴት ነች። ሁላችሁም እስከ መጨረሻው ካዳመጣችሁ ሙሉ መረጃውን አሰማችኋለሁ። በሌላ መረጃችን ስናቀና በነዳጅ ማጭበርበር እጅግ በአደገኛ ክስ የተከሰሰችው በረከት ገበሬዋ ማለት ነው እንግዲህ ጥፋት አላጠፋው ወንጀል የለብኝም በማለት እንግዲህ ምላሽ ሰጥታለች፣ መግለጫ ሰጥታለች ማለት ነው። የተናገረችው ነገር በጣም በርካቶችን አስገርሟል። እንደውም ኢትዮጵያ ውስጥ ነኝ በማለት መስኮቷን ከፍታ እስከማሳየት ደርሳለች ማለት ነው። ስለሷንና እሷን በተመለከተ ጉዳይ የማቀርብላችሁ መረጃ አለ። ወደ ተከበራችሁ ተመልካቾቻችን በአዲስ አበባ ልዩ ስሙ ሽሮ ሜዳ አካባቢ ላይ በአንድ ፖሊስ የተገደለው ወጣት አሁንም በርካቶችን እያነጋገረ ነው የሚገኘው። በፌስቡክ በሶሻል ሚዲያ በተለያዩ ማህበራዊ ድረገጾች ላይ እንግዲህ ፍትህ እየተጠየቀ ይገኛል። ስለሱ እጅግ ወሳኝ መረጃ ይዤላችሁ መጥቻለሁ። እጅግ አብራችሁን ከቆያችሁ በርካታ መረጃዎችን የማሰማችሁ ይሆናል። ወደ ተከበራችሁ ተመልካቾቻችን እነዚህም ብቻ አይደሉም፣ በጣም ሰበር ወቅታዊ እጅግ አዝናኝ ፕሮግራሞችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሙሉ መመልከት አይከፈልበትም። ሀበሻ ምቀኛ እስካልሆነ ድረስ ኮይን ቪዲዮ ላይክ ማድረግ ምንም አይከፈልበትም። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች እኔ ሁሌም ቢሆን ወቅታዊ ሰበር መረጃዎችን ሪያክት አደርጋለሁ። ከኔ ጋር አብራችሁ መቆየት የምትፈልጉ ሰብስክራይብ ማድረጋችሁን አትርሱ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ሁሌም ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ፖሊስ የምትፈልገው በረከት ገበሬዋ እኔ ምንም አይነት ጥፋት አላጠፋውም። እንግዲህ የምትፈልገው በረከት ገበሬዋ ኢትዮጵያ ውስጥ ነው ያለችው። ምን እየተፈጠረ እንደሆነ አላቅም ብላለች። እንዲሁም ያለችበትን ቦታ መስኮቷን ከፍታውላ ኢትዮጵያ እንዳለችና ምንም ነገር እንዳልተፈጠረ እየተናገረች የምትገኘው እስቲ በረከት ገበሬዋን አዳምጠን እንምጣ። በነዳጅ በማጭበርበር ወንጀል በከባድ ክስ እንደተከሰሰችና በፌደራል ፖሊስ እንደምትፈልግ መረጃዎች እንደወጡ የምታውቁት ሀቅ ነው። እስቲ በረከት ገበሬዋ ከፍራኦል ኢቲቻ ጋር ያደረገችውን ቆይታ አጠር አድርገን አስደምጣችኋለሁ። ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ከጅቡቲ ገባክ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ አይቼው አላውቅም። ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ ሰው ደም የሚያፈሱ መኪና እያገቱ ስንት ነገር ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናን ወስደው ሸጠው ወስዱ ምን ችግር አለ? እንግዲህ በረከት ገበሬዋ ሙሉ በሙሉ ክሱን ተቃውማለች ማለት ነው። እንግዲህ በሰሞኑ በፌደራል ፖሊስ በነዳጅ ማጭበርበር ወንጀል እንደተከሰሰች የሚታወቅ ነው። እንግዲህ በፌደራል ፖሊስም
ተፈላጊ ነች በሚል እንግዲህ ፎቶዋን ለጥፎ በሶሻል ሚዲያ እያፈላለጋት እንደሆነ የሚታወቅ ነው። ይህን ተከትሎ ምንም አይነት ወንጀል የለኝም እንዲሁም 8 ሚሊዮን ብር አንዱ መኪና ወስዶ አሮጌ መኪና ነው እንዲሁም ያለችው አሮጌ መኪና ወስዶ መክፈል ይችላል። ስንት ባለይጎች ስንት ጋጠወጦች ስንት ነፍሰ ገዳዮች እያሉ እኔ ለሀገር ባለውለታ ሆኜ እንዴት ነው ፎቶ የተለጥፎ ተፈላጊ ነች መባለው በሚል መግለጫ ሰጥታ እንደነበር የሚታወቅ ነው። እንግዲህ እንደምታዩት አሁን ደግሞ በረከት ገብረዋ ከሀገር ወጣለች በሚለው ሐሳብ ላይ እንግዲህ እኔ ከሀገር አልወጣሁም ያለሁት ኢትዮጵያ ውስጥ ነው በማለት መስኮት ከፍታውላ እስከማሳየት ደርሳለችና እስቲ ይሄን ቪዲዮ ደግሞ ተመልክተን እንምጣ። አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንት ዳርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጭው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ። መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። እንደዚህ ብቻ ይታያል። ኢትዮጵያ ነው አይደል? ኢትዮጵያ ነው። አውሮፓ ያለው አልመስልማ። ከዚህ በላይ ላሳይህ አልችልም። ኦኬ ችግር የለውም። አይ በቃ በጣም ጥሩ። እንግዲህ በረከት ገብረዋ ምንም ክስ የለኝም ያለሁት ሀገር ውስጥ ነው፣ በምንም ተአምር የነዳጅ ማጭበርበር አላደረኩም እያለች ነው። እንግዲህ ፌደራል ፖሊስ ያወጣው መግለጫና የምትናገረው ነገር አንድ ሊመጣ አልቻለም። እንግዲህ ነዳጅ መወደዱ የሚታወቅ ነው። እንግዲህ በርካቶች ነዳጅ አጥተው መኪኖች እየተሰለፉ መሆኑ የሚታወቅ ነው። እንግዲህ በነዳጅ ማጭበርበር ማለት ከባድ ክስ ነው እየተከሰሰች ያለችውና ማን ነው ትክክል? እስካሁን በርካቶች በጉጉት እየጠበቁ ነው የሚገኘው። በረከት ገብረዋ የነዳጅ ማጭበርበር ወንጀል ላይ ተሳታፊ ነበረች ወይስ ፌደራል ፖሊስ ያወጣው የአፋልጉኝ ፎቶ ትክክል አይደለም? እሱን ወደፊት የምናየው ይሆናል። በዚህ ሳምንት በርካቶችን እያሳዘነና እያስለቀሰ ያለ ከባድ ድርጊት አለ። ይህ ድርጊት እንግዲህ በከተማችን አዲስ አበባ በሽሮ ሜዳ በሚባለው ልዩ ቦታ ላይ አንድ ወንድማችን በፖሊስ ተገድሎ እንደነበረና በጣም በርካቶች በሶሻል ሚዲያ በፌስቡክ ትዊት እያራገቡት የነበረው እጅግ አሳዛኝ መረጃ አለ። እስቲ መረጃ አዳምጠን እንምጣና ምን እናገረው ሐሳብ አለ። በፖሊስ ትፈልጋላችሁ ተብላችሁ ጣቢያ ተወስዳችሁ ፖሊስ ጣቢያ በራፍ ላይ በፖሊስ ጥይት ተመታችሁ ስትገደሉ አስቡት። በዛ ላይ ደግሞ ይሄ ነገር የተከሰተው እዚሁ አዲስ አበባ ሽሮ ሜዳ ነው። ታሪኩን እንግዲህ ከሁለት አንግል ነው የምነግራችሁ። አንደኛ ከሟች አንግል ማለትም የሟች እማኞች የተናገሩትን ስለ ክስተቱም ሆነ ስለ ግለሰቡ እንዲሁም ደግሞ የአዲስ አበባ ከተማ ፖሊስ መምሪያ ያወጣውንም መግለጫ እንደዚሁ በሌላ ሳይድ ደግሞ ነግራቸዋል። ስለ ሟች እንግዲህ የተነገረው ምንድነው? ግለሰቡ ተገኝ ባልቻ ይባላል። የሚኖረው ደግሞ ሽሮ ሜዳ አካባቢ ሲሆን ከዚህ በፊት እንግዲህ በጣም የተመሰከረለት ሙያ ስራ ላይ የተሰማራ ሰው ማለትም እንደ አብዛኞቹ የሽሮ ሜዳ ነዋሪዎች በልብስ ሙያ ላይ የተሰማራ ሲሆን ልብሶችንም በመስራት ይተዳደር እንደነበር ነው የተነገረው። ነገር ግን ታዲያ ከዚህ በፊት ለልማት ይፈለጋል በሚል ሱቁ ፈርሶበት እንደነበርና ሟች በስነ ልቦና ቀውስ ውስጥም እንደነበር እማኞች ተናግረዋል። ይህ ብቻ አይደለም። ሟች ወጣት ተገኝ ባልቻ የዛሬ ወር አካባቢ ደግሞ አባቱን በሞት አጥቷል። በዛ ሰሞን እንግዲህ ከፖሊስ ጋር በተፈጠረ አንድ አለመግባባት ጸብ ተፈጥሮ ነበር ከፖሊስ አባል ጋር። ከዛ በኋላ ለእስር ተዳርጎ ነበረ። ከታሰረም እንግዲህ ከ4 ወር ከ5 ቀናት በኋላ ከእስር ይፈታል ማለት ነው። ከዛም ያሳለፍነው ሐሙስ ማለትም ሚያዝያ 29 2018 ዓ.ም በፖሊስ ለጥያቄ ጣቢያ ትፈለጋለህ ተብሎ ይወሰዳል ማለት ነው። ከዛ ጣቢያ እንግዲህ ከደረሰ በኋላ ከፖሊስ በተተኮሰ በ4 ጥይት ተመቶ በምታዩት መልኩ እዛው የፖሊስ ጣቢያ በራፍ ላይ ይሞታል። አሁን ደግሞ ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወጣውን መረጃ ነው የምነግራችሁ። እንደ ፖሊስ መረጃ ከሆነ በሟች ተገኝ ባልቻና እንዲሁም ደግሞ ግድያውን በፈጸመው ፖሊስ በረዳት ሳጅን ማቴዎስ ተመቸው መካከል ከወር በፊት ጸብ ተፈጥሮ ነበርና ቂም ይዞበት ነበር ነው የተባለውና ሟችም ለእስር የተዳረገው እንግዲህ በዚህ ምክንያት ነው ከወር በፊት። ከዛም አሁን እንግዲህ ያሳለፍነው ሐሙስ ለጥያቄ ትፈለጋለህ በሚል እንግዲህ ጣቢያ በሚወሰድበት ጊዜ የፖሊስ ጣቢያ በራፍ ላይ ከመኪና ውረድ አልወርድም በሚል ግብግብ ይፈጠራል። በዚህ መሃል ላይ እንግዲህ በሟች ላይ ቂም የያዘው የፖሊስ አባሉ የፖሊስ ጣቢያ በራፍ ላይ ቆሞ ነበርና ጠመንጃውን በማውጣት በ4 ጥይት መቶ በዚህ መልኩ በፖሊስ ጣቢያ በራፍ ላይ ይገለዋል ማለት ነው። ይህም ክስተት እንግዲህ በአካባቢው ወጣቶች መካከል እንግዲህ ከባድ ቁጣን ይቀሰቅሳል። ከዛ በኋላ ፍትህ ይሰጠው የሚሉ ድምጾች ይሰማሉ። ከዛ በምታዩት መልኩ እንግዲህ በሽሮ ሜዳ ከባድ የሚባል የተቃውሞ ሰልፎች እየተደረጉ ነው። ይህን አስመልክቶ
እንግዲህ መግለጫ ያወጣው የአዲስ አበባ ከተማ ፖሊስ ዋና ጠቅላይ ጽሕፈት ቤት እንግዲህ ይህ ክስተት ተቋሙን ፈጽሞ የማይወክል እንደሆነ በመግለጽ በአሁን ሰዓት ግድያውን የፈጸመው ወይም ደግሞ ወንጀሉን የፈጸመው ግለሰብ የፖሊስ አባል በእስር ላይ እንደሚገኝና ምርመራ እየተደረገበት እንደሆነ በመግለጽ በቅርብ ጊዜ ውስጥ እንግዲህ ምርመራውን ፖሊስ ሲጨርስ ለሕዝብ ይፋ እንደሚያደርግ አስታውቋል። የዚህ ክስተት በጣም አሳዛኝ ፓርቱ ምንድነው መሰላችሁ? የሟች እናት እንግዲህ ከወር በፊት ነው የሟችን አባት በሞት ያጡት። አሁን ደግሞ ድጋሚ ልጃቸውን እንዳጡ ነው የተነገረው። እንግዲህ ለመላ ቤተሰቦቹም እንዲሁም ደግሞ ወላጅ እናቱ መጽናናትን እመኛለሁ። በጣም የሚያሳዝን ነው። በፖሊስ አባል ነው እንግዲህ ወንድማችን የተገደለው ፖሊስ ጣቢያ በር ላይ። እንግዲህ በጣም ያሳዝናል። ምን አይነት ጊዜ ላይ እንዳለን። አንድ ፖሊስ ህግን ማስከበርና ህግን የጣሱ ሰዎችን ይዞ ለፍርድ ማቅረብ እንጂ በሰዎች ላይ ጥይት መዞ ሰውን መግደል ምንም አይነት ግዴታም የለበትም መብትም የለውም። ስለዚህ እንደዚህ አይነት ነገሮችን መንግስት ቶሎ ብሎ በአፋጣኝ እርምጃ ሊወስድባቸው ይገባል፣ በህግ ሊጠይቅ ይገባል ብዬ አስባለሁ። በጣም ያሳዝናል። እንግዲህ ወላጅ አባቱንም እንዳጣ የሚታወቅ ነው። እናት ታዋቂዋ ዩቲዩበርና ቲክቶከር ሊያሾ የተባለች አንዲት እህታችን በአንድ ሆስፒታል ያለውን ሙሉ መረጃ አውቃለሁ በማለት በተናገረችው ንግግር ላይ የሆስፒታሉ መግለጫ ይዞ ወጥቷል። ሊያሾ በህግ ልትጠይቅ እንደምችልም በርካታ መረጃዎች እየተሰሙ ይገኛሉ። በጣም ያሳዝናል። ቤተሰቦቻችን የአንድ ሰው መረጃን ከአንድ ሆስፒታል መውሰድ ወይ ደግሞ የአንድ ሰው መረጃን ከሆስፒታል ወስዶ ለአንድ ግለሰብ መስጠት እጅግ በህግ የሚያስቀጣ ተግባር ነው። እንግዲህ እቺ ግለሰብ በሶሻል ሚዲያ በርካታ ሰዎችን ገበና እያወጣች የምትሳደብ እህታችን ነች። እንግዲህ ልክ ነው ብዬ አላስብም ይሄ ነገር ተግባር። እስቲ አዳምጠን እንውጣ። ሊያሾ በህግ ልትጠየቅ ነው ጋይስ። ይኸውላችሁ ከሰሞኑ ላይቭ ላይ ቁጭ ብላ ኤምኤሳ ሪፕሮዳክቲቭ ቾይስ ወይንም ደግሞ በቀድሞ ስሙ ሜርስቶፕ የተሰኘው ከህክምና ተቋም ስምና ዝና ያላቸው ሴቶች እዛ ሐኪም ቤት ሄደው የሚያደርጉትን ማንኛውም የህክምና ፋይልና ታሪክ እያንዳንዱ መረጃ ይደርሰኛል ባለችው መሰረት፣ በዚህም መሰረት የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች እንግዲህ ኤምኤሳ የተሰኘው ተቋም እንዴት የግለሰቦችን ህክምና ፋይል ለአንድ ግለሰብ አሳልፎ ይሰጣል የሚል ጥያቄዎችን እያቀረቡ እንደነበረ ተመልክተናል። በዚህም ላይ እንግዲህ ተቋሙ በዚህ ሰዓት መልስ የሰጠ ሲሆን በመጀመሪያ ምንም አይነት የህክምና ፋይል ለማንም ሰው እንዳልሰጠና እንደማይሰጥ ጥብቅ አድርጎ ተቋሙ የገለጸ ሲሆን በዚህም ታዲያ ለ35 ዓመት ያህል ተቋሙ ደንበኞቹን በታማኝነት እንዳገለገለ የገለጸ ሲሆን ነገር ግን መረጃ ተሰጥቶኛል ብሎ ባለው ግለሰብ ላይ ግልጽ የሆነ ክስ የመሰረቱ ሲሆን ግለሰቡን በህግ እንደሚጠይቁ ግልጽ አድርገው አብራርተዋል። ቪዲዮ ከተመቻችሁ ፎሎ እንደሰማችሁት ነው ያሉ ግለሰቧን ማለትም ሊያሾን በህግ ሊጠይቅ እንደሆነ ተሰምቷል። በጣም ያሳዝናል። በጣም ሶሻል ሚዲያ ላይ ማንም ሰው ስም እየተጠቀሰ ስም የሚጠፋበት የማንም ሰው መረጃ የሚወጣበት ጊዜ ላይ ደርሰናልና ታዋቂው ቲክቶከር ቢኒያም 21 እና በአንድ ሶማሌ የተደረገ ሀገርን በመወከል የተደረገ ጌም በሶማሊያው አሸናፊነት መደረጉ በጣም በርካቶች አዝነዋል። እንግዲህ በኢትዮጵያው ቤት ላይ ማለትም በቢኒያም 21 ቤት ላይ ከ42000 በላይ ኢትዮጵያን ተቀምጠው ነበር። በሶማሌው ቤት ላይ ከ15000 በላይ ሰዎች ተቀምጠው ነበር የሚታወቅ ነው። ግን ሶማሌው የተናገረውን አድርጓል። አንድ የምናገረው ነገር አለ። ይሄን ንግግሩን አዳምጣችሁት ነውና ምን እንደተፈጠረ አሳውቃችኋለሁ። አስክሪም ይላከሽ ላሶ Call all Ethiopian people tomorrow night. I'm gonna cook you in front of all your community from Ethiopia, okay? If they can defend of you, let's meet tomorrow. I'm gonna cook you in front of all Ethiopian. I'm telling you. ባቢ እንግሊዘኛ ሲሰማ ባይዘው Tell all Ethiopian people. Yeah. Don't worry about it. We are Ethiopia, my brother. We are Ethiopian. But we how are much is the population for Ethiopia? How much people Ethiopia? We are 130 million. Okay, 130 million. Only 10 people from Somalia will kill you. All Ethiopia, all. Only 10 Somalia. 130 ሚሊዮን ብትሆኑም 10 ሶማሊያን ግን ይጨርሷቸዋል እያለ ነው። Tell them only 10 Somalia people. እንግዲህ ጌሙ ከመጀመሩ በፊት ሶማሌው እንደዚህ ብሎ ነበረ። 10 ሶማሌ ለ130 ሚሊዮን ኢትዮጵያ በቂ ነው ብሏል። ይሄን የተናገረው በጣም በኮንፊደንስ የሚያወራበት ምክንያት ስለተከፋፈለን ነው። አማራ፣ ኦሮሞ፣ ትግሬ፣ አፋር ስለሆነ ስለተከፋፈለን እንግዲህ 10 ሶማሌ ለ130 ሚሊዮን በቂ ነው ብሎ ፎክሮ ሄዶ ነበረ። እንግዲህ ቀኑም ሰዓቱም ደረሰ። በዛ ስት ከምሽቱ 5 ሰዓት ላይ የተደረገው የቲክቶክ ጌም ጨዋታ በ42000 ሰው ባለበት የኢትዮጵያ ህዝብና በሱ ጋር 15000 ሰው ባለበት የሶማሌ ሰው
እንግዲህ ሶማሊያው በ1 ምናምን ሚሊዮን ኢትዮጵያዊን ቢኒ አሸንፎታል ማለት ነው። በጣም በሚገርም ሁኔታ እንግዲህ ምን እንደተረዱት ልንገራችሁ። በቃ ኦልሞስት በቃ እኛ ተከፋፍለናል። አንድ ሰው አማራን ወክሎ ቢወዳደሩ ጌም ቢጫወት ኖሮ በጣም ብዙ ጌም ብጡ ጊፍት ይሰጠው ነበር። አንድ ሰው ኦሮሞን ወክሎ ቢጫወት ኖሮ ወይ ዘሩን ትግሬን ወይ አፋር ወይ ሆነ ዘሩን ወክሎ ቢጫወት ኖሮ በጣም ብዙ ጊፍት ያገኛል። ቢኒ ግን ሀገሩን ወክሎ ኢትዮጵያን አንድ ለማድረግ የተጫወተው ጌም ግን በሶማሊያ አሸናፊነት ተሸንፏል። ምክንያቱም አብዛኞቻችን የሀገር ፍቅር የሚባለው ነገር ውስጣችን ሞቷል ማለት ነው። አብዛኞቻችን ዘራችንን እየወደድን ነው። አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ አፋር ነኝ እያልን ነውና ዘርን ወክሎ ስላልተጫወተ ነው የተሸነፈው ብዬ ማስበው እና በዛ ሰዓት ላይ በሚሊዮኖች ኮይን ሶማሌው እንደተናገሩ ፎክሮ አሸንፏል ማለት ነው። እንግዲህ በጣም ያሳዝናል። በዛ ጨዋታ ላይም በጠቅላላ በደምሩ ከ500,000 በላይ ማለትም ከግማሽ ሚሊዮን በላይ ሰዎች ጨዋታውን ተመልክተውለታል። በግማሽ ሚሊዮን ሰዎች መካከል ነው እንግዲህ የተሸነፍነው። በጣም ያሳዝናል። ስለዚህ አንድ ብንሆን ጥሩ ነው። በቃ ሁሉም ሀገር ነቅቶብናል፣ አውቆብናል ምንም እንደማናመጣ ማለት ነው። የትኛውም ሀገር መጥቶ ቢሳፈጠን ይችላል። ምክንያቱም አንድ አይደለም። አማራው ለብቻ ነው፣ ኦሮሞ ለብቻ ነው፣ ትግሬው ለብቻ፣ አፋር የሀገር ፍቅር ወድሟልና ይሄ ትልቁ ምሳሌ ነው የቢኒ እና የሶማሌው ጨዋታ ማለት ነው። ለማንኛውም ቢኒ ሀገሬ ታስፈልገኛለች፣ ሀገር ነች ብለህ ተወዳድረህ ብትሸነፍም አሸንፈሃልና የሚፈለገው ሰው ነው። መጀመሪያ ሰውነት ይቀርማልና ሰውነትን አሸንፈሃል እና ቢኒ እንኳን ደስ አለህ ማለት ነው። ሶማሌው በጣም እጅግ መነጋገሪያና በርካቶች ከሰማችሁት ጉዳይ የትግራይ ሲኖዶስ ጉዳይ ነው። የትግራይ ሲኖዶስ ጉዳይ በአክሱም ከተማ ላይ ትልቅ ውሳኔ አስተላልፏል። እሱም ብቻ አይደለም በተአምረ ማርያም ላይ ማስተካከያም አድርጓል። በጣም ያሳዝናል። እኔ እዚህ ጋር መናገር የምፈልገው ነገር እንዲሁ ሲኖዶሱ ምንድነው የሚመራው? መንፈስ ቅዱስ ነው አይደል የሚመራው? መንፈስ ቅዱስ ነው የሚመራው ተብሏል። ግን መንፈስ ቅዱስ የሚመራው ሲኖዶስ እንዴት ነው አንድ መሆን የከበደው? ገባ? ትግራዩን ሲኖዶስ የሚመራው ሌላ መንፈስ ቅዱስ ነው፣ አልገባኝም። የኢትዮጵያውን ደግሞ ሴንትራላይዝድ ያደረገው ደግሞ ሲኖዶስ የሚመራው ሌላ መንፈስ ቅዱስ ነው፣ አልገባኝም። እርስ በርስ እየተጣላችሁ እርስ በርስ ሳትዋደዱ አውደ ምሕረት ላይ ወጣችሁ ፍቅር የምታስተምሩ ዜሮ ነው የሚገባው። ክርስቶስ ፍቅር ነው። እርስ በርሳችሁ አይደለም እንዴው በእምነት ከማይመስሉ ጋር ተዋደዱ ነው የሚለው። ተጣሉ አይልም። ጠላቶችን ውደድ የሚል አምላክ ተከፋፍላችሁ እዛ ጋር ሌላ ተአምረ ማርያም የሚያረቅና ተአምረ ማርያምን የሚያድስ እዚህ ጋር ደግሞ ሌላ ተአምር የሚሰራ ደግሞ ሌላ ሲኖዶስ የተከፋፈለ ሲኖዶስ አለ። ደግሞ አንድ ምዕመን አለ ኦርቶዶክስ በሚል ማለት ነው። እርስ በርስ ሳትዋደዱ እርስ በርስ ሳትከባበሩ እርስ በርስ አንድ ሳትሆኑ የትኛውን ክርስቶስ ነው የምትሰብኩት? የትኛው መንፈስ ቅዱስ ነው የሚመራችሁ? ስለዚህ እኛ ከፍ ብለን አባቶቻችን መናገር አንፈልግ፣ ግን ምንድነው ለኛ የምታስተምሩትን ነገር ብትነግሩን ደስ ይለኛል እና ስለገረመኝ ነው ይሄን ዜና አዳምጠን እንምጣ። ሰበር ዜና የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ሕጎች እያወጣ መሆኑን አስታወቀ። ቢቢሲ ይዞት በወጣው መረጃ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል ሲል ቢቢሲ አስነብቧል። አክሱም ከዚህ ቀደም ያላትን ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔ እንደተላለፈ ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ሕጋዊ እንደሚያደርገው አስረድተዋል። አክሱም ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗ ማቹት ነው። የአክሱም ከተማ ቅድስት መባሉ እሱ ችግር የለውም። ምክንያቱም አክሱም ማለት አክሱም ጽዮን ያለችበት በጣም ትልቅ ሃይማኖታዊ ቦታ ነው። የተከበረ ቦታ ነው። በጣም በርካቶች ሊሄዱበት ሊያዩትና የበረከቱ ተካፋይ ሊሆኑበት የሚችሉ በጣም ትልልቅ ገዳማት ያሉበት ትልልቅ አባቶች ሊቃውንት ያሉበት ቦታ ነው። ግን ደግሞ ይሄ መባሉን አይደለም ዋና እዚህ ጋር አይደለም ንግግሬ። ሁለተኛ ነው ተአምረ ማርያምም አፕዴት እንዲሆን ተነግሯል። እንግዲህ ይሄ እንደሚያወጣው የትግራይ ሲኖዶስ ነው። ሴንትራላይዝድ የሆነው ደግሞ የኢትዮጵያ ቤተ ክህነት ወይ ደግሞ ሲኖዶሱ ደግሞ ይሄን ነገር በዚህ ጉዳይ ላይ ምንም ሐሳብ ሲሰጥ አላየንም። እንደዚህ አይነት ነገሮች ለየብቻ ተከፋፍሎ ሐሳብ መስጠት ይቻላል ወይ? እኛ የትኛዋን ኦርቶዶክስ ነው ልናምን የምንችለው? ማን አባቶች ከማን እንማርኛ? እኛ ልጆቻችሁ ከማን እንማር? የትግራይ ሲኖዶስ የኢትዮጵያ ሲኖዶስ ተከፍሎ ከምንድን ነው የምንማረው ነው አልገባኝም። መንፈስ ቅዱስ የሚመራው ሲኖዶስ ካለ መንፈስ ቅዱስ የሚመራችሁ ከሆነ አባቶች
ለምንድነው የተከፋፈላችሁት? ለምንድነው አንድ ማትሆኑት? ለምንድነው እርስ በርስ ጥርስ የተነካከሳችሁት? ነው ዋና ዓላማችን። ይሄ ሊጠናና ሊታይ የሚገባ ተግባር ነው ብዬ ማስበውና የኔ ማሰብ የእናንተ ማሰብ እንደሆነ ተስፋ አለኝ። እስቲ በሐሳቤ የምትስማሙ ኮሜንት ላይ ሐሳባችሁን ገለጹልኝ። እኔ በጣም ደስ አላለኝም። ደስ ያላለኝ ግን ቅድስት አክሱም ከተማ መባሉን አይደለም፣ በቀርስ በርስ እንደዚህ መከፋፈላችሁ ደስ አላለኝምና አንድ ብትሆኑ ደስ ይለኛል። አንድ ምዕመን የምትመሩት አንድ ሃይማኖት ነው፣ አንድ ጌታ፣ አንድ ጥምቀት የሚለው ኤፌሶን 4:5 ላይና ፕሊስ አንድ እንሁን ለማለት ነው።